አሁን ስልካችሁን እያያችሁበት ያለው ሰዓት ሌሊት ነው። በዙሪያችሁ ያሉ ሰዎች ሁሉ ተኝተዋል። የእናንተ አይኖች ግን ስክሪን በማየትና እንቅልፍ በማጣት ደም መስለዋል። አይምሯችሁ ደክሟል፣ ግን እጃችሁ ስልካችሁን መነካካት አላቆመም። አንድ ቪዲዮ አይቼ አቆማለሁ ብላችሁ የጀመራችሁት ጉዞ አሁን ላይ ለ3 ሰዓታት ቀጥሏል። በጥቁር ስክሪን ላይ የራሳችሁ ነጸብራቅ ስታዩ ምን ይሰማችኋል? ባዶነት፣ ነጻነት ወይስ ግራ መጋባት? እንኳን ወደ 1ኛው ክፍለ ዘመን እስር ቤት በደህና መጡ። ይህ እስር ቤት ግድግዳ የለውም፣ አጥሮች የሉትም። እስር ቤታችሁ በኪሳችሁ ውስጥ ነው። ሳይንቲስቶች በአንድ ወቅት አንድ ሙከራ ያደርጉና አንዲት አይጥን ቁልፍ በተጫነች ቁጥር ጭንቅላቷ ውስጥ የደስታ ስሜት የሚፈጥር ዶፓሚን እንዲረጭ አደረጉ። በዚህንም ጊዜ አይቷ ምግብ መብላቷንና መተኛቷን ትታ ያን ቁልፍ ስትጫና ዋለች። አስተውሉ፣ የሶሻል ሚዲያ ድርጅቶችም ይህንን ሳይንስ ነው የሚጠቀሙባችሁ። ያ ላይክ፣ የአጭር ቪዲዮና ያ ኖቲፊኬሽን ዶፓሚን ነው። ይህ ሱስ ከአልኮል ወይም ከሲጋራ ሱስ ያላነሰ አደገኛ ነው። ምክንያቱም ስልካችን ላይ ሁልጊዜ እጃችን ላይ ያለ ካዚኖ ነው። እስቲ ለመጨረሻ ጊዜ ስልካችሁን ስንት ጊዜ ከፍታችኋል? ስልካችሁን እናንተ ናችሁ የምትጠቀሙበት ወይስ ስልካችሁ እየተጠቀመባችሁ ነው? ስልካችሁን ሳትነካኩ ለ1 ሰዓት መቼ እንደተቀመጣችሁ ታስታውሳላችሁ? ዛሬ ብዙዎቻችን በአካል ነጻ ብንሆንም በአይምሮአችን ግን በማይታይ ካቴና ታስረናል። ጠዋት ስንነሳ መጀመሪያ የምናየው፣ ማታ ስንተኛ ደግሞ መጨረሻ ላይ የምንሰናበተው የፈጣሪያችንን ወይም የቤተሰባችንን ፊት ሳይሆን የስልካችንን ብርሃን ነው። በዚህ ሰከንድ እንኳን ኖቲፊኬሽን ቢመጣላችሁ ይህንን ቪዲዮ አቆማችሁ ለመሄድ አይምሯችሁ ይነዘንዛችኋል። ይህም ሱስ የዲጂታል ሱሰኝነት ይባላል። ሰላም፣ እንኳን ወደ ጥበብ መንገድ ዩቱብ ቻናል በሰላም መጡ። ዛሬ የምናወራው ስለ ዘመናዊ እስር ቤትና በኪሳችን በመያዝ በገዛ ፈቃዳችን ስለታሰርንበት ነፍሳችንን ስላደከማት የዲጂታል ሱስ ነው። እስከ ቪዲዮ መጨረሻ አብራችሁን ከቆያችሁ ስልክ እንዴት አእምሯችን ሀክ እንዳደረገውና ለምን ትኩረታችን እንደጠፋ ከዚህ ዲጂታል እስር ቤት እንዴት በድል መውጣት እንደምንችል ደረጃ በደረጃ እንመለከታለን። ይህንን ስላችሁ ስልካችሁን መጣል ሳይሆን የስልካችሁ ጌታ መሆን የምትችሉበትን ጥበብ ስለምታገኙበት ሕይወታችሁ መልሳችሁ ለመረከብ አብራችሁን እንድትቆዩ እየጠየቁ ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ እንድታረጉና ለጓደኞቻችሁና ለወዳጆቻችሁ እንዲደርስ ሼር እንድታረጉ እየጠየቁ ወደ ቪዲዮ አመራለሁ። መጀመሪያ ላይ የምናየው ለምን ሱሰኛ ሆነን የሚለውን ሲሆን ሶሻል ሚዲያ ላይ ላይክ ሲመጣልን ወይም አዲስ ቪዲዮ ስናይ አይምሮአችን ዶፓሚን የተባለ የደስታ ኬሚካል ያመነጫል። ይህም ማለት ልክ እንደ ቁማር ሱስ ነው። ሁለተኛው ደግሞ የቲክቶክ ወይም የፌስቡክ ገጽ መጨረሻ የሌለው ለምን ይመስላችኋል? አይምሮአችን በቃ የሚልበትን መልእክት እንዳያገኝ ታስቦ ስለተሰራ ነው። የመጨረሻው ደግሞ የብቸኝነት ፍርሃት ወይም አንድ ነገር አምልጦን ይሆናል የሚል ስጋት ሁልጊዜ ስልካችን ላይ እንድንጣበቅ ያደርገናል። ስልካችንን ለምን ማስቀመጥ የሚከብደን ይመስላችኋል? ሳይንሱ እንደሚለው ዶፓሚን በሚባል የጭንቅላታችን ኬሚካል ውስጥ ስለሚገኝ ነው። ለዚህም ነው ላይኮችና ኮሜንቶች እያንዳንዳቸው ጭንቅላታችን ውስጥ ትንሽዬ ጭንቅላታችን ውስጥ የደስታ ስሜት ይፈጥራል። ይህ ነገር ደግሞ ስልካችንን ደጋግመን እንድናይ ያደርገናል። ሶሻል ሚዲያ መጨረሻ የሌለው መጽሐፍ ነው። ወደ ታች በሳብነው ቁጥር አዲስ ነገር ይመጣልናል። ይህ ደግሞ ሆን ተብሎ እኛን ለማጥመድ የተሰራ የስነ ልቦና ወጥመድ ነው። አሁን ደግሞ የምናየው የዲጂታል ሱሰኛ መሆናችን የሚያመጡት 4 አደጋዎች ነው። የመጀመሪያው ትኩረት ማጣት ሲሆን መጽሐፍ ማንበብ ከፈለግን ወይም ስራ ካለብን ያንን ስራ ትኩረት ሰጥተን መስራትም ያቅተናል። አይምሮአችንን በ2 ደቂቃ አዲስ ነገር ፍለጋ ይቅበዘበዛል። ሁለተኛው ደግሞ የውሸት ደስታና ንጽጽር ሲሆን በሶሻል ሚዲያ ሰዎች መርጠው የቀረጹትንና የተመረጠ ሕይወታቸውን እያየን በገዛ ሕይወታችን ራሳችንን ከነሱ ጋር እያነጻጸርን በራሳችን እንበሳጫለን። ሶስተኛው ደግሞ የእንቅልፍ መዛባት ሲሆን ከስልክ የሚወጣው ሰማያዊው ብርሃን አይምሮአችንን እንዲነቃ በማድረግ የእንቅልፋችንን ሆርሞን እንዲጠፋም ያደርገዋል። አራተኛው ደግሞ የማህበራዊ ግንኙነት መላላት ነው። አንድ ቦታ ላይ እያለን እንኳን ከማውራት ይልቅ ስልካችን መነካካት ስለሚቀለን አጠገባችን ያለውን ሰው ማውራት ትተን ከስልካችን ጋር ጓደኛ መሆን ፍላጎትና አጠገብ ለአጠገብ ብንሆንም አንድ ላይ ግን አይደለንም። አሁን ደግሞ ወደ መፍትሄው ስናልፍ መጀመሪያ ማድረግ ያለብን ኖቲፊኬሽንን ማጥፋት ነው። የስልካችን ድምፅ በጮኸ ቁጥር ትኩረታችን ይሰረቃል። ያለንበት ቦታ የሥራ ወይም የማረፊያ ቦታ እንጂ የዲጂታል ጫጫታ ቦታዎች አለመሆኑን መረዳት አለብን። ሁለተኛው ደግሞ መኝታ ቤት፣ መመገቢያ ጠረጴዛና መጸዳጃ ቤት ስልክ አለመያዝ ነው። እነዚህ ቦታዎች የነፍስ ማረፊያና የመመገቢያ ጊዜያችን ስለሆኑ
ስልካችንን ባንይዘው ይመረጣል። ሶስተኛው ደግሞ ከመተኛታችሁ 1 ሰዓት ቀደም ብላችሁና ስትነሱ ከ1 ሰዓት በፊት አለመጠቀም። ይልቁንም የምትሰሩት ስራ ካለ መስራት፣ አለበለዚያ አጠገብ ካሉ ሰዎች ጋር አውሩ። አራተኛው ደግሞ በሶሻል ሚዲያ ቴክስት ከመላክ ይልቅ ደውሉ። ፎቶ ከመላክም ይልቅ ደግሞ ተገናኝታችሁ አውሩ። ምክንያቱም የዲጂታል ሱስ የሚጠፋው እውነተኛ ህይወት ስጣፍጠን ብቻ ነው። ስለዚህ በሶሻል ሚዲያ የምታያቸው ሰዎች የራሳቸውን ህይወት እየገነቡ ነው። እናንተ ግን የእነሱን ህይወት እያያችሁ የራሳችሁን ዕድሜ እየጨረሳችሁ ነው። አሁን ከእስር ቤት የምትወጡበት ጊዜ ነውና ህይወታችሁን ከስክሪን ውጪ መሆኗን አውቃችሁ በሶሻል ሚዲያ ከምታያቸው ሰዎች ጋር ህይወታችሁን ማወዳደር አቁማችሁ በቀን ውስጥ ለንባብና ለጸሎት የሚሆን የተወሰነ ሰዓት ጊዜ ስጡ። ምክንያቱም ደግሞ ህይወትና ጊዜ የሚደግም ነገር አይደለም። ስለዚህ ሁሉንም ጊዜያችሁን በአግባቡ ተጠቀሙ። ይህንንም ቪዲዮ ካያችሁ በኋላ ስልካችሁን ለተወሰነ ደቂቃ ሳትነኩ በጸጥታ በመቀመጥ ልምምዱን ከዛሬ ጀምሮ ጀምሩ። በመጀመሪያ ቀናችሁ ከስልካችሁ ላይ ኖቲፊኬሽናችሁንም አጥፉ። በሁለተኛ ቀናችሁ ደግሞ ምግብ እየበላችሁ ስልክ ላለመነካካት ሞክሩ። በሶስተኛው ቀን ደግሞ ከጓደኞቻችሁ ጋር ስትሆኑ የተለያየ ርዕሶችን በመፍጠር ስልካችሁን ሳትነካኩ ተወያዩ። ይህንንም ቻሌንጅ ከዛሬ ጀምሮ ከጀመርነው ስልካችንን የምንነካከበትን ሰዓት የተገደበና እኛ በፈለግነው መንገድ እንጂ እንደሌላው ጊዜ በማንኛውም ሰዓት መጠቀም እናቆማለን። ይህን ቪዲዮ ካያችሁ በኋላ ስልካችሁን ለ30 ደቂቃ አጥፉና በመስኮት አካባቢያችሁን ተመልከቱ፣ ወይንም ደግሞ ለቤተሰቦቻችሁ ጊዜ ስጡ። በቀን ለምን ያህል ሰዓት ስልካችሁን እንደምትጠቀሙ በሐቀኝነት ኮመንት ላይ ጻፉልኝ። ምክንያቱም ደግሞ ለውጥ የሚጀምረው እውነታን ከመቀበል ነው። ለዛሬ ይዘንላችሁ የመጣ ነው ይህንን ይመስላል። ሕይወትን የሚቀይሩ መሰል ትምህርቶችን ይዘንላችሁ እንድንመጣ ቤተሰብ ያልሆናችሁ ቻናሉን ሰብስክራይብ እንድታደርጉና ለጓደኞቻችሁና ለወዳጆቻችሁ ሼር እንድታደርጉ እየጠየቁ ቀናችሁ የታረመ ስራችሁ ደግሞ የተቃና እንዲሆንላችሁ እየተመኘው በሚቀጥለው ቪዲዮ እስከምንገናኝ ቸር ያቆየን።